ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። የተከበራችሁና የተወደዳችሁ የኢትዮ ታይምስ ሚዲያ አድማጭ ተመልካቾቻችን ዛሬ ሐምሌ 14 ቀን 2018 ዓ.ም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓና ህወሓት ያወጧቸውን አዳዲስ መግለጫዎች እንዲሁም ከአምባሰል እና ከደቡብ ወሎ ዞን አካባቢዎች የተሰሙ ከባድ ውጊያዎች ይዘንላችሁ ቀርበናል። ቪዲዮውን እስከ መጨረሻው በመከታተል መረጃውን ለሌሎችም እንዲደርስ ሼር እና ላይክ በማድረግ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እንጋብዛለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ዛሬ ሐምሌ 14 ቀን 2018 ዓ.ም ባወጣው መግለጫም የፌዴራል መንግስት ህግ ማክበር በሚል ሽፋን በትግራይ ክልል አዲስ አውዳሚ ጦርነት ለመክፈት እየተንቀሳቀሰ ነው ሲል በጽኑ ከሷል። ፓርቲው በፕሪቶሪያው ሰላም ስምምነት ላይ ማሳሰቢያ ሰጥቷል። የፕሪቶሪያው ዋና መንፈስ ጦርነትን በቋሚነት ማቆምና ፖለቲካዊ መፍትሄ ማምጣት ቢሆንም መንግስት በገባው ቃል መሰረት ሳይፈጽም ክልሉን በበጀት በመሰረታዊ አገልግሎቶችና የደሞዝ ክልከላዎች ውስጥ በማስገባት ድምፅ አልባ እገዳ ውስጥ እንደከተተው ገልጿል። በተጨማሪም በቅርቡ በአዲስ አበባ በተካሄደው ሰልፍ ጋር በተያያዘ መንግስት የተቀናበረ ሰልፍ ማካሄዱን የጠቆመው ኢህአፓ አሁን የሚደረገው የመንግስት ሚዲያዎች ፕሮፓጋንዳ ልክ በ2012 እና በ2013 ዓ.ም ጦርነት ከመከሰቱ በፊት የነበረውን አጠቃላይ የፖለቲካ ሁኔታ የሚያስታውስ መሆኑን አሳስቧል። በዚህ መሰረት ኢህአፓ ለትግራይ ህዝብና የፖለቲካ አባላት ጥሪ አቅርበዋል። ለትግራይ ህዝብ ውጥንቅጥ ሳትገቡ አንድነታችሁን እንድትጠብቁም ሲል አሳስቧል። ለኢትዮጵያ ህዝብ በአማራና በትግራይ ህዝቦች መካከል የጥላቻ እሳት ለማንደድ የሚደረጉ ሴራዎችን በመረዳት የህዝብ ለህዝብ ግንኙነት እንዲጠናከርም ጥሪ አቅርቧል። ዓለም አቀፍ ማህበረሰብም ከገዢው ፓርቲ ፕሮፓጋንዳ በመውጣት መሬት ላይ ያለውን እውነታ እንዲረዳና የመፍትሄው አካል እንዲሆን ጥሪ አቅርቧል። ህወሓት ዛሬ ሰሞናዊ ያለውን መግለጫ አውጥቷል። ብሔራዊ ህልውናችን አይጠፋም በሚል መሪ ቃል ባወጣው በዚህ መግለጫ በትግራይ ህዝብ ላይ ያንዣበበ ያለውን የህልውና አደጋ ለመመከት ፖለቲካዊ አቅማችንን እናጠናክራለን ሲል አስታውቋል። መንግስትና ብልጽግና ፓርቲ በክልላችንና በህልውናችን ላይ እየደቀኑት ያለውን አደጋ ለመመከት ህዝቡንም የማንቃት ስራና ሰራዊቱን የማጠናከር ስራ እየሰራ መሆኑን ገልጿል። በትግራይ ህዝብ ጋር በተደረጉ ውይይቶች ህዝብ የደረሰበትን የህልውና አደጋ ተረድቶ ሰራዊቱን በሰው ኃይልና በሎጂስቲክ ለማጠናከር እንደቀደመው ሁሉ ግንባርና ደጀን ሆኖ ለመቀጠል ቃል መግባቱ ተገልጿል። ከብልጽግና አስተዳደር ጋር ተመሳሳይ አደጋ ከተደቀነባቸው ሌሎች የፖለቲካና የብሔር ኃይሎች ጋር ጠንካራ ወታደራዊና ፖለቲካዊ ትብብር ለመፍጠር ጥረቶች እንደሚደረጉ ተነግሯል። እንዲሁም ከመንግስት ጋር በመተባበር የጠላት ተላላኪ በመሆን ለሚንቀሳቀሱ ኃይሎች ጠንካራ ማስጠንቀቂያ የተሰጠ ሲሆን ህዝቡ ከስህተታቸው ተምሮ የተሳሳቱ ልጆችን መክሮ ወደ ህዝባዊ ትግል እንዲመልስ ጥሪ ቀርቧል። በደቡብ ወሎ ዞን አምባሰል ተራሮች አካባቢ ከባድ ውጊያዎች አሁንም መቀጠላቸውን የመረጃ ምንጮች ገልጸዋል። ወደ አምባሰል ተራሮች በተደጋጋሚ ወታደራዊ ዘመቻዎች እየተደረጉ ሲሆን ከተንታ፣ ከደላንታ፣ ከወገል ጤና፣ ከኩታበር፣ ከውጫሌ፣ ከመርሳና ከወልዲያ ጭምር ወደ አካባቢው ጠንካራ ወታደራዊ እንቅስቃሴዎች መኖራቸው ተሰምቷል። በአምባሰል ወረዳ 018 ወይም ሚላዋ ተብሎ በሚጠራው አካባቢ ፋኖን በሌሊት ለማፈን የገባው የ35ኛ ክፍለ ጦር ኃይል ከፍተኛ ውጊያ ገጥሞታል። በዚህ ውጊያ ላይ ከፍተኛ ጉዳት የደረሰ ሲሆን የነፍስ ወከፍና የቡድን መሳሪያዎች በፋኖዎች እጅ መግባታቸው ታውቋል። ትላንትና በአምባሰል ወረዳ ሚላዋ በነበረው ውጊያ 2 የሻለቃ አመራሮችና አንድ የ50 መሪና ቁጥራቸው ውል ያልታወቀ የመንግስት ወታደሮች በፋኖዎች ተማርከዋል ተብሏል። ውጊያው ዛሬም በከፍተኛ ሁኔታ ሲቀጥል በተጨማሪም በአምባሰል ቀጠና ዘጌቱ፣ በወልዲያ በሚገኘው መርጦና ዘይት በር ተብሎ በሚጠሩ አካባቢዎች እንዲሁም ወደ ደላንታ መውጫዎች ዛሬ ማልዳ ጀምሮ የከባድ መሳሪያ ድምጽ ሲሰማ ውሏል ተብሏል። ከውጫሌና ከወርጌሳ ወደ አካባቢው ሃይከን ጨምሮ ተጨማሪ ኃይሎች ዙ23 ከባድ መሳሪያዎችን ይዘው ወደ ቀጠናው እየተንቀሳቀሱ መሆኑን መረጃዎች ጠቁመዋል። የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ